ሰዎች ልጃቸውን ጥሩ የሚሉት ትምህርት ቤት ሊልኩ ይችላሉ። አሊያ ውድ መምህራንን ቀጥረው በቤታቸው ፊደል ሊያስቆጥሯቸው ይችላሉ። አንዳንዶችም ዲግሪ ዋጋ አጥቷል ብለው ሲያስቡ ልጆቻቸውን ሙያ ሊያስተምሯቸው ይችላሉ። እርሷ ግን በልጅነቷ የምትሰለጥነው ታንክ መጋለብና አልሞ መተኮስ ነው። በእርግጥ ይህም የሙያ ትምህርት ይሆናል። ኪም ጁኤ ትባላለች። በዚህ ሳምንት በዓለማችን ላይ ከነበሩ አነጋጋሪ ተንቀሳቃሽ ምስሎች መሃል አንደኛው ይህች ታዳጊ ልጅ አባቷን አሳፍራ ታንክ ስትነዳ የሚያሳይ ነበር። ምናልባት ልጅት የመጀመሪያ መንጃ ፈቃዷን ወይም ድራይቨርስ ላይሰንስ የምታወጣው በታንክ ይሆናል። ስራን ለሰሪው ሾህን ለአጣሪው መተው ጥሩ ነው። አባት ለልጁ ምን እንደሚያስፈልጋት እሱ ያውቃል። እቺው ልጅ ከሳምንት በፊት በተኩስ መለማመጃ ስፍራ ላይ ከአባቷና ከሰሜን ኮሪያ ከፍተኛ ጀነራሎች ጋር በመሆን የስናይፐር ልምምድ ስታደርግ ታይታ ነበር። በትላልቅ የሚሳኤል ሙከራዎች ላይ ተገኝታ ከባህር ላይ የሚምዘገዘጉ የጦር በራሪዎች ጎረቤት ሀገራትን ሲያስጨንቁ ታያለች። እያየች ትቦረቃለች። እኔና እናንተ በልጅነታችን የህዝብ ማመላለሻ አውሮፕላን ስናይ እንደቦረቅ ነው። እንግዲህ ሁሉም ለልጁ የሚጠቅመውን ያውቃል። አባት ኪም ለልጃቸው ይህን መርጠዋል። ማን ያውቃል፣ ጥቂት ቆይተው ደግሞ ዙፋናቸውን ያወርሷት ይሆናል። ሰላም እንደምን አላችሁ ውድ የፈታ ዴይሊ ቤተኞች። ይህ ሳምንቱ እንዴት አለፈ የምንባባልበት የሰንበት መሰናዶአችን ነው። በዚህ መሰናዶ በያዝነው ሳምንት በሀገር ውስጥና ከሀገር ውጭ ተሰምቶ መነጋገሪያ የሆኑ ጉዳዮችን ለይተን እናስታውሳቸዋለን። የዛሬ ርዕሶቻችን አስፈሪው ጥቃት አንድ ቀን ቀረው፣ ትራምፕ የዩኤስኤድ ምትክል ለኢትዮጵያ፣ ታየ ደንዳ በፍርድ ቤት ምን ገጠማቸው፣ ኦነግ በአማራ ክልል ደጋፊዎች አሉኝ አለ፣ የአፍሪካ እግር ኳስ የዓለም መሳቂያ ሆነ። እነዚህ በዝርዝር እንነግራቸዋለን። አብራችሁን ቆዩ። ዛቻው ኢራን የዓለም ነዳጅ የሚንሸራሸርበትን የባህር ወሽመጥ ለአገልግሎት ክፍት የማታደርግ ከሆነ የኃይል ማመንጫዎቿ ላይ ያነጣጠረ ድብደባ እንደሚደርስባት ትራምፕ ዝተዋል። ለዚህም ውሳኔ 48 ሰዓት ጊዜ ተሰጥቷታል። ኢራን በአንጻሩ ጠላቶቻችን ያሉን መርከቦች ፍቃዳችንን እየጠየቁና ህጋዊ የይለፍ ስርዓትን እያከናወኑ በወሽመጡ ላይ መቅዘፍ ይችላሉ፣ ሆርሙዝ የተዘጋው ለጠላቶቻችን ብቻ ነው ብላለች። የትራምፕ የ48 ሰዓት ማስጠንቀቂያ የሚጠናቀቀው ነገ ለተሰኞ በቀን 23 እኩለ ሌሊት ሲሆን እስከዚህ ሰዓት ድረስ የሆርሙዝ ሰርጥ ሙሉ በሙሉ የማይከፈት ከሆነ ኢራን ጉዷ ይፈላል ተብሏል። በአንጻሩ ኢራን የተባለው መጠነ ሰፊ ጥቃት የሚደርስባት ከሆነ የባህረ ሰላጤው ሀገራት ጉዳቸው ይፈላል ብላለች። ከአሜሪካ ጋር ግንኙነት ያላቸው የኤነርጂ ጣቢያዎች አንድም አይቀሩኝም ስትል ነው የዛተችው። አልጀዚራ እውነት ትራምፕ እንደዛቱት የኢራንን ኃይል ማመንጫዎች በሙሉ ማውደም ይችላሉ ሲል የጠየቀ ሲሆን መልሱም ኢራን እጅግ ሰፊ ሀገር ናት፣ በየቦታው ግዙፍና ትናንሽ በሺዎች የሚቆጠሩ የኃይል ማመንጫዎች አሏት። በጥቃቱ ውድመት እንደሚኖር ምንም ጥያቄ የለውም። ነገር ግን ምን ያህል ውድመት የሚለው የሚለካው በአሜሪካ ጥቃት ይዘት ነው ብሏል። ኢራንም ይህን ጥቃት ለመከላከል መዘጋጀቷን የአልጀዚራ ዘገባ ያስታውሳል። ከ2 ሳምንት በፊት ቀሽም አይላንድ ላይ ጥቃት ተሰንዝሮ ነበር። በዚያ የሚገኝ የኃይል ማመንጫ በመመታቱ 30 መንደሮች ያለመጠጥ ውሃ ለቀናት ከቆዩ በኋላ ማመንጫው ተጠግኗል። ስለዚህ ኢራን ይሄ ጥቃት ከባድ እንደሚሆን ጠንቅቃ ታውቃለች። ስለዚህ አይሆነንም ብሎ ከማሰብ ይልቅ ያጸፋ ምላሹ ላይ መጠንከርን መርጣለች። ስለዚህ እነዚህ ኃይል ማመንጫዎች የሚመቱ ከሆነ በመካከለኛው ምስራቅ ያሉ ከአሜሪካ ጋር ወዳጅነት ያላቸው ማናቸውም መገልገያዎች፣ የውሃ ማጠራቀሚያዎች፣ የቴክኖሎጂ ተቋማት ሁሉ አይቀሩኝም ብላለች። ስለዚህ ይህ ጥቃት በባህረ ሰላጤው ሀገራት ላይ የሚያደርሰውን ኪሳራ አስልቶ አሜሪካኖች ውሳኔያቸውን ዳግም እንዲያጤኑ አደራ ብላለች። የዩኤስኤድ ምትክ ዩኤስኤድ እንደ አውሮፓውያኑ በ1961 ሲቋቋም በቀዝቃዛው ጦርነት ውስጥ የዓለምን ሕዝብ ልብ፣ አስተሳሰብና ሆድ ለመግዛት የሚደረገውን ትንቅንቅ ለመምራት በሚል ነበር። ገና ከጅምሩ ሰውን ለመርዳት ሳይሆን የሰውን ሕሊና በሆዱ በኩል ለመግዛት የሚደረገውን ትንቅንቅ ለመምራት ተቋቋመ። በድርጅቱ ይፋዊ ድረገጽ መግቢያ ላይ እንደሰፈረው የዩኤስኤድ ዋነኛ ተልእኮች 3 ናቸው። የአሜሪካን ብሔራዊ ደህንነትና ኢኮኖሚያዊ ብልጽግና ማስጠበቅ፣ የአሜሪካን ለጋስነት ማሳየትና ተረጂዎች ራሳቸውን እንዲችሉ ማገዝ። ታዲያ እንዲሁ ዝም ብለን እንጠይቅ። ለምግብ ዋስትና የተቋቋመ ድርጅት የአሜሪካን ብሔራዊ ደህንነት እንዴት ነው የሚያስጠብቀው? መልሱን እናንተ ድረሱበት። እኛ ምናልባት ከጠቀማችሁ በሰሜኑ ጦርነት ወቅት በእርዳታ ሰበብ የሚገቡ የጦር መሳሪያዎችን ለምሳሌነት በማስታወስ እንረዳቸዋለን። ዩናይትድ ስቴትስ የኢትዮጵያ ዋና ከተማ አዲስ አበባና የኬንያ መዲና ናይሮቢን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም ነው ተብሏል።
ማዕከላቱ አዲስ በተፈጠረ የአደጋና ሰብአዊ ድጋፍ ምላሽ ቢሮ ጥላ ስር የሚቋቋሙ ናቸው። ራያን ሽረም የሚመሩት ቢሮ በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኝ ሲሆን ከፈረሰው ዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ USAID ስራዎች የተወሰኑትን ያከናውናል። የአሜሪካ መንግስት ለድንገተኛ አደጋዎችና በውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ስብስብ ሰብአዊ ሁኔታዎች የሚሰጠው ምላሽ የማስተባበር ኃላፊነት የተጣለበት ቢሮን ስራ መጀመሩ ይፋ የተደረገው በያዝነው ሳምንት አርብ መጋቢት 11 2018 ነበር። ቢሮው በምግብ ዋስትናና አመጋገብ እንዲሁም የረጅም ጊዜ ከፍተኛ ተጽዕኖ ያላቸው የግብርና ምርምርና ፈጠራ አጋርነቶች ላይ የአሜሪካ መንግስት ፖሊሲ ላይ የተመሰረተ አመራር እንደሚሰጥ በድረገጹ የሰፈረ መረጃ ይጠቁማል። አዲሱ ቢሮ መቀመጫውን በዋሽንግተን ዲሲ የሚያደርግ ሲሆን 200 ገደማ ሰራተኞች እንደሚኖሩት የአሜሪካ ውጭ ጉዳይ መስሪያ ቤት ትላንት አርብ አስታውቋል። ይሁንና የዕለት ተዕለት ስራዎች የሚከናወኑት በአፍሪካ፣ አውሮፓ፣ ላቲን አሜሪካና እስያ የሚቋቋሙ ቀጠናዊ ማዕከላት አማካኝነት ይሆናል። ማዕከላቱ በአፍሪካ ኢትዮጵያ ዋና ከተማ አዲስ አበባን ጨምሮ በ3 ሀገራት ይቋቋማሉ። የኬንያዋ ናይሮቢና የሴኔጋል መዲና ዳካር የአሜሪካ የአደጋና ሰብአዊ ድጋፍ ምላሽ ማዕከላት የሚቋቋምባቸው የአፍሪካ ከተሞች ናቸው። በዩናይትድ ስቴትስ የምትገኘው ማያሚ፣ የኮሎምቢያዋ ቦጎታ፣ የጓቲማላ መዲና ጓቲማላ ሲቲ፣ የዶሚኒካን ሪፐብሊክ ዋና ከተማ ሳንቶ ዶሚኒጎ ማዕከላት እንዲቋቋምባቸው ተመርጠዋል። ከዩክሬን ዋና ከተማ ኪየቭ፣ የዮርዳኖስ መዲና አማን፣ የባንግላዴሿ ዳሃካና የፊሊፒንስ ዋና ከተማ ማኒላ ከ12ቱ መካከል እንደሆኑ ሮይተርስ እና አሶሺየትድ ፕሬስ ዘግበዋል። የዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት ሰብአዊ እርዳታ ሲያቀርብበት የቆየውን የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ USAID በመዝጋቱ ከፍተኛ ትችት ሲቀርብበት ቆይቷል። የአደጋና ሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ ቢሮ ሁሉንም የውጭ እርዳታ ጉዳይ በበላይነት የሚመራ ትልቅ ቢሮ አካል ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንደ ከባቢ አየር ለውጥና ማህበራዊ ፍትህ ያሉ ጉዳዮችን ጨምሮ ለውጭ እርዳታ የሚመድበውን ገንዘብ በከፍተኛ ሁኔታ ቀንሷል። ይሁንና ባለፈው ዓመት በተባበሩት መንግስታት ስር ለሚገኘው የሰብአዊ እርዳታ ማስተባበሪያ ቢሮ $2 ቢሊዮን እንደደጎመ ገልጾ ነበር። የታየ ደንደዓ ፍርድ። አንድ ክላሽና 60 ቀለሃዎች ታጥቀው ተገኝተዋል ተብሎ በእስር ላይ የሚገኙት የቀድሞ ሰላም ሚኒስትር ታየ ደንደዓ በፍርድ ቤት የክስ ሂደታቸው ዛሬም እየታየ ይገኛል። አንድ ወቅት የመንግስት ከፍተኛ ሹም የነበሩትና ሀሳባቸውን በድፍረትና በግልጽ በማስተላለፍ የሚታወቁት አቶ ታየ ደንደዓ አባል ከሆኑበት የገዢው ፓርቲ ስርዓት ጋር ግጭት ውስጥ ገብተው እንደነበር ይታወሳል። ይህንንም ተከትሎ በተለያዩ ክሶች ተጠርጥረው በቁጥጥር ስር ቢውሉም ህገወጥ የጦር መሳሪያ መያዝ በሚለው ክስ ወንጀለኛ ተብለው የ7 ዓመት ከ2 ወር ቅጣት ተላልፎባቸው ነበር። በያዝነው ሳምንት የፌዴራሉ ከፍተኛ ፍርድ ቤት አቶ ታየ ደንደዓ ላይ ወስኖት የነበረውን የ7 ዓመት ከ2 ወር እስራት ወደ 4 ዓመት ዝቅ ማድረጉን የፍርደኛው ጠበቃ ገልጸዋል። ጠበቃቸው አበራ ንጉስ መጋቢት 10 ችሎት ውሎ እንደነበር ገልጸው 2-3 በቀዳሚነት ያስቀመጥናቸው የይግባኝ ቅሬታ ሳይቀበልን አልፎ ቅጣቱ የተጋነነ ነበር ብሎ በ4 ዓመት እስራት እንዲፈረድ አድርጎ ቀንሶታል። ከ7 ዓመት ከ2 ወር ወደ 4 ዓመት ብለዋል። ይሁን እንጂ ውሳኔውን እኛ አሁንም አልተቀበል ነው። ምክንያቱም እነዛ በቅደም ተከተል ያስቀመጥናቸው ወሳኝ የህግ መከራከሪያዎች በአግባቡ አልተመረመሩም ብለው ጠቅላይ ፍርድ ቤቱ የከፍተኛ ፍርድ ቤቱን ውሳኔ ተቀብሎ ያጸናበት መንገድ መሰረታዊ ስህተት ነው ሲሉ ጠበቃው ገልጸዋል። ይህ ህጋዊ የሆነ ትንተናና የህግ ግንዛቤ ታሳቢ አድርጎ የተወሰነ ስለሆነ ቀጣይ ወደ ሰበር ይግባኝ የምንቀጥል ይሆናል ብለው ለዚህ ህጉን ተንተርሰው ዝርዝር ምክንያት አስቀምጠዋል። በአቶ ታየና ተመሳሳይ ወንጀል ድርጊቶች ተፈጽመዋል ተብሎ አንድ ክላሽና 60 ቀለሃ ይዘው የተገኙ ሰዎች ከ7 ወር በላይ ተቀጥተው አያውቁም ሲሉ ጠቅሰዋል። የይግባኝ ሂደቱን በሚመለከትም አቶ ታየ ጸና ፍቃድ ሳይኖረው ህገወጥ የጦር መሳሪያ መያዝ ጥፋተኛ ተብሎ በከፍተኛ ፍርድ ቤት የ7 ዓመት ከ2 ወር ቅጣት ተላልፎባቸው ለዚህም ይግባኝ ተጠይቆ ነበር። ከመጀመሪያው ወንጀል ድርጊት የሚያቋቁም ድርጊት አልፈጸሙ። ስለዚህ አቃቤ ህግ ያቀረበው የወንጀል ክስ ስህተት ነው ወይም ሳይፈጸም ነው የቀረበባቸው የሚል ነበር። ሁለተኛ ደግሞ መከላከያ ምስክሮቻችንን ዘርዝረን ካቀረብንባቸው መከላከያ ምስክሮች ወሳኞቹ 3 መከላከያ ምስክሮች በተደጋጋሚ ሳይሰሙት አልፎ የተሰጠ የጥፋተኝነት ፍርድ ነው። ያም መሰረታዊ ህገ መንግስታዊ መብትን የተላለፈ ሂደት ነው። ሶስተኛ አቶ ታየ ካቀረቧቸው 5 ምስክሮች 2ቱ ሲሰሙ እንኳን አቶ ታየ እንዲከላከሉ በተሰጠው ብይን መሰረት የጦር መሳሪያ የጸና ፍቃድ ሳይኖር የሚለውን ተከላክለዋል የሚል ነው። በመጨረሻ ግን ጥፋተኛ የተባሉበት አንቀጽ የተላለፈው ቅጣትም የተጋነነና ህጉንና ስርዓቱን የተከተለ አልነበረም ብለን ይግባኝ ጠይቀናል ብለዋል። ኦነግ በአማራ ክልል ደጋፊዎች አሉኝ አለ። ምርጫ እየደረሰ ነው። ጥቂት ፓርቲዎች በመደበኛ የቴሌቪዥን ጣቢያዎች ላይ እየቀረቡ ሀሳባቸውን ይመርጠናል ለሚሉት ህዝብ እያስረዱ ነው። በእርግጥ ህዝቡ እየሰማቸው ነው የሚለው መታየት አለበት። ምናልባት ኢዜማ ከሌሎች የተሻለ ቅስቀሳ ሂደት እየተከተለ ነው። ቲክቶክ ላይ ኢዜማ ፓርቲ እንደሆነ የሚናገር ገጽ ሀሳቡን በቀልድና ዘመኑን በሚመስሉ ጨዋታዎች እያዋዛ ሀሳቡን ሲሸጥ ለመታዘብ ችለናል።
የኦሮሞ ነጻነት ግንባር ኦነግ በበኩሉ በኦሮሚያ ክልል፣ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን፣ በቤኒሻንጉል ጉሙዝ መተከል ዞን፣ በሐረሪ ክልል፣ በአዲስ አበባና በድሬዳዋ ከተማ አስተዳደሮች በሰባተኛው አጠቃላይ ምርጫ እንደሚወዳደር ተናግሯል። ፓርቲው 163 እጩዎች ለኢትዮጵያ ብሔራዊ ምርጫ ቦርድ ማቅረቡን አስታውቋል። ከተመሰረተ 53 ዓመታት ግድም ያስቆጠረው አንጋፋው ፓርቲ የኦሮሞ ነጻነት ግንባር ኦነግ የመጀመሪያ ምርጫ ተሳትፎ በሚሆንለት በዘንድሮ ሰባተኛው ጠቅላላ ምርጫ ለመሳተፍ አስፈላጊዎቹን ቅድመ ዝግጅቶች እያገባደድኩ ነው ብሏል። ኦነግ በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን፣ በቤኒሻንጉል ጉሙዝ ክልል መተከል ዞን፣ በመላ ኦሮሚያና ሐረሪ ክልሎች እንዲሁም በሁለቱ ከተማ መስተዳደሮች አዲስ አበባና ድሬዳዋ በምርጫው ተሳትፎ ለማድረግ 163 እጩዎችን ለምርጫ ቦርድ አቅርቧል። ፓርቲው እጩዎቹን ያቀረበባቸው እነዚህ ቦታዎች ደጋፊዎች አሉኝ ብሎ የለያቸው ስፍራዎች እንደሆኑም የኦነግ የሥነ ምግባርና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ድሮ በተለይም ለዶቼ ቬሌ ተናግረዋል። ምርጫ በምናካሄድባቸው በእነዚህ ቦታዎች በተለይም ራቅ ባሉ ቦታዎች ላይ እጩዎች ሄደው ሊሰሩ የሚችሉበት ሁኔታ ገና አልተመቻቸም ያሉት ኃላፊው ለዚህም ከምርጫ ቦርድ ጋር በቅርበት እየሰሩ መሆኑን አስረድተዋል። የድርጅቱ ማኒፌስቶን ከማሳተም ጀምሮ ለሚዲያ በመቅረብ ማስታወቅን ጨምሮ በምርጫ የነቃ ተሳትፎ ለማድረግ ዝግጅት መደረጉን የገለጹት አቶ አለማየሁ ህዝቡ ጋር ለመድረስ ጥረት እያደረጉ መሆኑን ተናግረዋል። ከምርጫው ሰላም ማረጋገጡ ይቀድም ነበር ብለዋል። ሰላም በሌለበት ምርጫ በማካሄድ በትክክል የህዝብ ተወካይነት ያለው መንግስት ለመመስረት አስቸጋሪ መሆኑን የተናገሩት አቶ አለማየሁ ፓርቲያቸው ከሰባተኛው ምርጫ መካሄድ አስቀድሞ ግጭቶች ቆመው ሰላም መስፈን ይኖርበታል የሚል አቋም ማንጸባረቁንም አንስተዋል። ምርጫው በሚካሄድባቸው ኦሮሚያን ጨምሮ ሌሎችም አካባቢዎች ጦርነት ነው ያለው ሲሉ አስተያየታቸውን ሲያስቀምጡ ቢቻል መንግስት ማድረግ ያለበት የመጀመሪያው ስራ ሰላም የሚወርድበትን መንገድ ማመቻቸት ነው ብለዋል። የካፍ ውሳኔ ያመጣው መዘዝ። ቤን ስፖርት የካፍ አነጋጋሪ ውሳኔ በአፍሪካ እግር ኳስ ውስጥ የፓንዶራን ሳጥን ከፍቷል ሲል ዘግቧል። የፓንዶራ ቦክስ በመከራና እርግማን የተሞላ የተቆለፈ ሳጥን ነው። ሳጥኑ ሲከፈት የሚወጣው መከራ ብዛቱ ለጉድ ነው። ካፍ ከ2 ወር በፊት በተደረገ የፍጻሜ ጨዋታ ሴኔጋል የበላችውን ዋንጫ ትጥፋውና ለሞሮኮ ትስጥ ማለቱ ከክፍለ ዘመናት በፊት ሞሮኮ የበላችውን ዋንጫ ተፍታ ለኔ ትስጠኝ ወደሚል ጥያቄ ሄዷል። ታሪኩ እንዲህ ነው። ጊኒ የ1976 የአፍሪካ ዋንጫ ከሞሮኮ ተነጥቆ እንዲሰጣት ጥያቄ አቅርባለች። በ1976 ዓ.ም የተከናወነው 10ኛ የአፍሪካ ዋንጫ የተዘጋጀው በኢትዮጵያ ነበር። የውድድሩ ፎርማት እንደ ዛሬው ሳይሆን የተሳተፉት 8 ቡድኖች በሁለት ምድብ ተከፍሎ የምድቡ አሸናፊዎች እርስ በርስ የሚጋጠሙበት ነበር። የዋንጫው ተጋጣሚዎች በምድብ ውድድራቸው ያገኙት ነጥብና ጎል ለፍጻሜው ጨዋታም የሚቆጠርላቸው አሰራር ነበር። በዚህ መሰረት ለፍጻሜው ግጥሚያ ሞሮኮና ጊኒ ለማለፍ ችለው የነበረ ሲሆን ዋንጫውን ለመውሰድ ሞሮኮ 1 ነጥብ ማግኘት ይበቃታል። በአንጻሩ ጊኒ ግን ዋንጫውን ለማግኘት የግዴታ አሸናፊ መሆን ነበረባት። ጨዋታው በአዲስ አበባ ስታዲየም 30,000 ሕዝብ በተገኘበት መከናወን ከጀመረ በኋላ ጊኒ የመጀመሪያ ጎሏን በማግባት መሪ መሆን ትጀምራለች። ይሁንና የሞሮኮ ተጫዋቾች በዳኛ ውሳኔ ቅር በመሰኘት ከሜዳ በመውጣታቸው ጨዋታው ሊቋረጥ ችሎ ነበር። ከደቂቃዎች በኋላ ተጫዋቾቹ ተመልሰው ወደ ሜዳ በመግባታቸው ጨዋታ የቀጠለ ሲሆን በ86ኛው ደቂቃ ላይ ሞሮኮ የአቻነቷን ጎል ለማስቆጠር በመቻሏ የ10ኛው አፍሪካ ዋንጫ አሸናፊ ለመሆን መቻሏ ይታወሳል። አሁን የጊኒ እግር ኳስ ፌዴሬሽን ይህ በ1976 የተደረገው የአፍሪካ ዋንጫ ከሞሮኮ ተነጥቆ እንዲሰጠው በይፋ ለካፍ ጥያቄ አቅርቧል። ይህን ጥያቄ ያነሳውም በዘንድሮ አፍሪካ ዋንጫ የሴኔጋል ተጫዋቾች በተመሳሳይ ከሜዳ ወጥተው ተቃውሞ በማሰማታቸው የተነሳ ዋንጫው ተነጥቆ ለሞሮኮ እንዲሰጥ ውሳኔ በመተላለፉ ነው። የጊኒ እግር ኳስ ፌዴሬሽን ላቀረበው ለዚህ ጥያቄ ካፍ እስካሁን የሰጠው መልስ የለም። ውድ የፈታ ዴይሊ ወዳጆች ለዛሬ ሰንበት መቆያ ያዝንላችሁ መረጃዎች የእስካሁኑ ነበሩ። ቸር ጊዜ ተመኘን።